የጸጥታ ተቋማት ሪፎርም ይሄ ለውጥ መንግስት ወደ ስልጣን ከመጣ ጀምሮ የመጀመሪያውና ፕራዮሪቲ የተሰጠው ስለጸጥታ አካላት ሪፎርም እንዲያደርጉ ተቋማቸውን አሰራራቸውን አጠቃላይ ደግሞ በህዝብ ዘንድ ያላቸውን ተቀባይነት የማስተካከል ስራ ስለሚያስፈልግ ስምሪቱ አጠቃላይ ሂደቱ በሪፎርም ማለፍ አለበት የሚለው ይሄ ለውጥ እንደመጣ መንግስት ለትልቅ አሳይመንት ለነዚህ ተቋማት ተሰጥቷል። ከዚህ ተነስቶ የፌደራል ጸጥታ አካላት ሪፎርም አድርገዋል ራሳቸው ከጀግናው ሀገር መከላከያ ሰራዊት ጀምሮ ደህንነት ተቋማት የሪፎርም ስራ ሰርተዋል። ስለዚህ ይሄ ሪፎርም አካል በፌደራል ብቻ ተንጠልጥሎ መቅረት ስለሌለበት ወደ ክልል መውረድ ስላለበት ክልሎችም ቤንችማርክ ያደረጉ የፌደራል ፖሊስ የተሰራውን የፖሊስ የጸጥታ ሪፎርም ስራ የማስፋት ስራ አንዱ አካል ነው። አሁን የጀመርነው የአማራ ክልል ሪፎርም ስራ የዚህ አንድ አካል ሪፎርም ኮሚቴውም እንደ ቤንችማርክ ሄዶ የፌደራል ፖሊስን እና የሌሎች አካባቢዎችና ሀገራትን ታሳቢ ያደረገ ቢሆንም አብዛኛው የፌደራል ፖሊስን የሪፎርም ቤንችማርኮች ነው የተጠቀመው። ቢኮዝ አንድ አካል ስለሆነ ፖሊስ የኢትዮጵያ ፖሊስ በሚለው ማዕቀፍ ውስጥ የፌደራል ፖሊስም የክልል ፖሊስም የኢትዮጵያ ፖሊስ ሰራዊት ናቸው። ስለዚህ ለዚህም ፖሊስ ሰራዊት ስትገነባ ለዚህኛው ለዛኛው ብለህ የምታስተካክለው ነገር የለም። እንደ ፖሊስ ሰራዊት እንደ ተቋም ነው ይሄንን ነገር የማስተካከል ስራ ይሰራነውና በዚህ ልክ የአማራ ፖሊስም የተሻለ ቁመናው የተስተካከለ በህዝብ ዘንድ ታማኝ ሆነ ፖሊሳዊ ፕሮፌሽን ብቻ ማዕከል አድርጎ እንዲሰራ የክልሉ መንግስትም በፈቀደው መሰረት ሪፎርሙ ወደ ተግባር ገብቶ ዛሬ ያየነው ደረጃ ላይ ደርሷል ማለት ይቻላል። ያንበሳው ድርሻ የሚወስደው ለሪፎርሙ ነፃና ገለልተኛ የፖሊስ ተቋም እንዲዋቀር የክልሉ መንግስትና ካቢኔ መፍቀዱ ነው። ይሄ አንድ ትልቅ ማይልስቶን ነው። ሁለተኛው በሱን የሚመስል ደግሞ አደረጃጀት ተሰርቶለታል። መዋቅራው አዲስ መዋቅር ነው፣ የድሮ አይደለም አሁን ያለው። መዋቅራው አደረጃጀቱ ደግሞ ያንን የሚመጥን ያንን የሚቀበል በዛ ልክ የሚሰማራ ስራና ሰራተኛ ነው የሚያገናኝ ሜሪት ቤዝድ የሆነ ፖሊስ ቤዝድ የሆነ ፖሊሱ በዲሲፕሊኑ በተግባሩ ውጤታማ የሚሆንበትን የአደረጃጀት ቅርጸት። ሶስተኛ በጣም ውጤታማ ስራ ይሰራ ነው ምደባ ነው። ፖሊስ በነፃነት በመመዘኛዎቹ የፖሊስ መመዘኛዎቹ በስታንዳርዶቹ መሰረት ማዕረጉን አገልግሎቱን ዲሲፕሊኑን ሰርቪሱ ላይ ያለውን ውጤታማነት የዴሊቨሪ ጉዳይ እነዚህን ሁሉ ታሳቢ ያደረገ ምደባ እስከ ወረዳ ድረስ ዋና ክልል ላይ ብቻ አይደለም ዞን ላይ ብቻ አይደለም ወረዳ ድረስ አጠናቀቀ። ይሄ በጣም ትልቁ እና አንዱ ውጤት የመጣበት ነው። ሶስተኛው እና አራተኛው የአማራ ክልል ፖሊስ ኮሌጅን ወደ አማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ቢያሳደግ ነው አሁን በዚህ ሪፎርም። ይሄ ደግሞ ነባር ከሰንዳፋ ካለው የፖሊስ ዩኒቨርሲቲ ቀጥሎ ነባሩ ኮሌጅ ይሄ ኮሌጅ ነው። ለዘመናት ግን በኮሌጅነት ታጥሮ አቅሙን ሳይጠቀም የቆየበትን ሁኔታ በሪፎርሙ አይተን ወደ ዩኒቨርሲቲ ኮሌጅ ያደገበት በቅርብ ጊዜ ደግሞ የሚሟሉትን ጉዳዮች አሟልቶ ወደሚቀጥለው ስቴፕ የሚሸጋገርበት እንደዚህ አይነት ስራዎችን ሰርተናል። ከዛ የሰው ኃይል ልማት መመሪያ ስትራቴጂ አውጥተናል። የምደባ መመሪያና ስትራቴጂ አውጥተናል። የዝውውር የጥቅማ ጥቅም እነዚህ የሚመሳሰሉ ማዕት ሰነዶች ለሪፎርሙ የሚያግዙ አዘጋጅተን እንደ ፓኬጅ እየተጠቀምናቸው ያሉ ናቸው። የክልሉ ጸጥታ አሁን በጣም በሚገርም ሁኔታ ከጊዜ ወደ ጊዜ ፕሮግሬሲቭ ነው። በጣም ለውጣል ከፍ ያለ ለውጣል። እንደምታውቀው የዛሬ 10 ወር 11 ወር የነበረውን ሴናሪዮ ዛሬ ካለው ጋር ልታወዳድረው አትችልም። ዛሬ ያንን ስታየው አስተማማኝ ሰላም ላይ መንገዶች በሙሉ ተጠርጎ ከመንገድ ወጥቶ በበረሃና በአንዳንድ ቋጠሮና መሽለክለኪያ ቦታዎች አካባቢ ነው አሁን የቀረ ጥቂት። ይሄም ደግሞ በህግ ማስከበሩ ጀግናው ሀገር መከላከያ ሰራዊት የክልሉ ጸጥታ ኃይሎች በጋራ ተቀናይተው ይሄን እስካሁን ሰዓት ድረስ ይሄን ህግ የማስከበር ስራ እየሰሩ ነው ያሉትና ለውጥ አለው። የኛ አድማ መከላከል ኃይል ከጀግና ሀገር መከላከያ ሰራዊት ከክልሉ ሰላምና ሚሊሻ የሚባል ኃይል ጋር ተቀናይቶ በየኮሪደርና በየገጠራማ አካባቢዎቹ ቋጠሮ ምንላቸው ተሰማርተዋል። ጸጥታ ለልማት
እንትን ነው በጣም ወሳኝ ጉዳዮች ናቸው። ጸጥታ ከሌለ ልማት ማሰብ አትችልም። ደግሞ እንደገና ሴም ታይም ልማት ብቻ ይዘ ጸጥታ አካላትና ወይም ጸጥታዎች ካልተስተካከሉ እድገትና ብልጽግና ለማምጣት ያስቸግራል። ስለዚህ ሁለቱ የአንድ ሳንቲም ገጽታ ስለሆኑ በጋራ እና በቅንጅት የልማት ስራዎች የተሰሩ ነው። በርካታ እርሻ ስራዎቹ ማዳበሪያ በማድረስም ምርጥ ዘርም በማድረስም ሌሎች ጉዳዮችንም ገበሬው ቦር ኢንጌጅ ሆኗል። በጣም በሚገርም ሁኔታ ምርት በዚህ አመትም የተሻለ ነው እየተሰበሰበ ያለውና ሌሎች የትምህርት ጉዳይ በዚህ አመት በጣም ተማሪ ካለፈው አመት በተጨመረ ባደገ መልኩ ተመዝግቧል፣ ወደ ትምህርት ቤት ሄዷል። ይሄ የሚያሳየው አካባቢው ሰላም ስለሆነ ትምህርት ቤቶቹ ነፃ ስለሆኑ ነው ወደዛ አካባቢ እየመጣ ያለውና በሌሎች ሴክተሮችም እንደነዚህ አይነት ውጤታማ ስራዎች እየሰራን ያለነው። ይሄንን እንግዲህ አጠናክረን በመቀጠል የተሻለ ክልሉ አቅሙ ገቢው እንዲያድግ የተጀመሩ የልማት ስራዎች ወደ ተሻለ ደረጃ እንዲሄዱ የጸጥታ ኃይሉ ከመቼውም በላይ የሪፎርምም ጨምሮ የሚያግዘው ስለሆነ ትልቅ አቅም ይሆነዋል ብለን የምናስብበት ሁኔታ ነው። ከምስጋና አንፃር ማንሳት ፈልገው አንዱ የክልሉ መንግስት ይሄን ውሳኔ አጥኖበት መወሰኑና መግባቱ ለተጀመረው ህግ ማስከበርም ትልቅ አቅም ነው። ለክልሉ ጸጥታ ሰላምና ደህንነት በማስጠበቅ የራሱ ሚና በጣም ይወጣና ትልቅ እንደ ፋውንዴሽን መታየት አለበትና እሱን ለማመስገን እፈልጋለሁ። ሌሎች ይሄንን ድጋፍ ላደረጉልን አካላት በሙሉ ለዚህ ድጋፍ ሁሉም አካላት ርብርብ በማድረግ ላደረጉልን ሁሉ ክብር ምስጋና እንዲሰጥልን እፈልጋለሁ። እንግዲህ ሌሎች የጸጥታና የደህንነት አካላትም ስልጠና በመስጠት ድጋፍ በማድረግ ከጎናችን በመሆን የተለያዩ ስልጠናዎችን ሰጥተውልናል። ጀግና ሀገር መከላከያ ሰራዊት፣ ብሔራዊ መረጃ፣ አርቲፊሻል ኢንተለጀንስ እነዚህን በሙሉ በራሴና በአማራ ፖሊስ ስም ለማመስገን እፈልጋለሁ።